የሴት መደፈር ከፖለቲካ ትርፋችን ውጪ ሆኖ መታየት አይችልም መጽሐፍ ቅዱስ ያቃጠለው መጽሐፍ ቅዱስ ላይ ሸነው መጽሐፍ ቅዱስ ላይ ተጽራዳው መጽሐፍ ቅዱስ የቀደደው መጽሐፍ ቅዱስ የበላውንም የሃይማኖት ተቋማት ጉባኤ ለህግ ያቀርበልን ባስቸኳይ ነፍሰ ጡር ሴት በጩቤ ጨቅጭቀን ገለና ሴት ልጅን ድፈር የሚል ሃይማኖት ስርዓት የለም እኮ የትኛው ሃይማኖት ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ እንኳን አደረሳችሁ ዛሬ የእመቤቴ ቅድስተ ቅዱሳን የኪዳነ ምሕረት ዕለት ነው እናንተስ እንዴት ናችሁ ሰላማችሁ በዝት ይበል ማለት ፈልጋለሁ ዛሬ ያስኩላችሁ መረጃዎች አሉ ለእናንተ ይሆናሉ ያልኳቸው መረጃዎች በተለይ ስለ ብርቱካን ጉዳይ በጣም የዝርዝር መረጃዎች ይዤላችኋለሁ እጅግ በጣም የሚያሳዝን ሁኔታ ላይ ነው ያለነውና ትንሽ ስላሳፈረኝ ያስኩላችሁ መረጃ አለኝ ሌሎች መረጃዎችም ይዤላችሁ መጣለሁ አዳዲስ መረጃዎች ወጣው ነው እነዚህ ጉዳዮች ይዤላችሁ የመጣሁት በተጨማሪም የዩኒቨርሲቲውን ጉዳይ በተመለከተ አንድ ማመጣላችሁ መረጃ አለኝ ከዛ በተጨማሪ ደግሞ የሃይማኖት ተቋማት ጉባኤ በዚህ ጉዳይ ላይ ጥያቄ በቀጥታ ጥያቄ ነው የምናቀርበው ምላሽ ይሰጠናል ብዬ ተስፋ አደርጋለሁ ያው ተስፋ ከማድረግ ስለማይዘል አለበለዚያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን ከሃይማኖት ተቋማት ጉባኤ የምታገልበት ሰዓት እየደረሰ የመጣ ይመስለኛልና ወደዚህ ደረጃ የምንደርስበት በጣም እጅግ በጣም የከፋውን ነገር በጣም ረጋብዬ ላሳያችሁ ሞክራለሁ ስሜት አመቀን በትህትና ሆነን ሰከነ ባለ ሁኔታ መነጋገር ስላለበት የነዚህ ጥንቅጦች መጨረሻውንም ማይ ስለሚገባ የአባታችን መልእክት አይዘን አንድ ሁለት መረጃዎች አያይዤ አብሬ ያቀርብላችኋለሁ አጠር ያለ መረጃንም ማቀርብላችሁ አብራችሁ ውስጥ ቆዩ ሁሉንም ተሰሙታላችሁ አራያ መካሻንን ይህን ማስታወቂያ ተከታትለን እንመለስ የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መላእኩ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን የምስራች እንኳን ደስ ያላችሁ ብዙዎች ያለቀሱበት መነኮሳት የተፈተኑበት ምእመናን የተረባረቡበት መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም በድጋሜ እንኳን ደስ ያላችሁ የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ የጉዞ መነሻ ቀን መጋቢት 25 2017 ዓ.ም መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር አዘጋጅ የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ የመጀመሪያው መረጃ የሚሆነው የብርቱካን ተመስገን ጉዳይ ለማህበራዊ ሚዲያዎች በጣም ብዙ መነጋገር ይሆናል ማምሻውን ከኢቢኤስ ቪዲዮ ላይ መውረድ ጀምሮ ማህበራዊ ሚዲያዎች ተቀባብለን መረጃውን ማሰራጨታችን ከተከተለ ጀምሮ በጣም ብዙ ማህበራዊ ሚዲያዎች ላይ ውዝግብ ተነስቷል እዛ ማዶና እዚህ ማዶ ተነስቷል ከዚህ በፊት በተለያዩ ጊዜያት ነግሬያቸው አቃለሁ በተለያዩ አጋጣሚዎች ኢትዮጵያን ለማፍረስ ከሚጠቀሙበት አንደኛው ነገር መጀመሪያ ክልል ነው ሁለተኛው ፖለቲካ ነው ሶስተኛው ብሔር ነው አራተኛው ሃይማኖት ነው ብያቸው አቃለሁና እነዚህ ሁሉም ነገሮች በሙሉ እየተሞከሩ ናቸው በአንድ ጊዜ ደግሞ እነዚህ የሆኑበት ያሉበት ሁኔታ አሁን ነው ያለው የሃይማኖት አሁንም አልበረደም እንዳለ ነው ሁለተኛው ደግሞ ብሔር ባናቱ ላይ እንዲቀጣጣል እየተደረገ ነው
እዛ ማዶና እዚህ ማዶ በሆነ በአንዲት ኢትዮጵያዊ ድሃ ልጅ በአንዲት ኢትዮጵያዊ በተደፈረች ሴት በአንዲት ኢትዮጵያዊ ጎዳና ላይ ወጣ የማንንም ስም ባላጠለሸችበት የማንንም ስም ባላጠፋችበት ጎዳና ላይ ወድቃ ባለችበትና ድረሱልኝ ባካችሁ ካቅሜ በላይ ነው ብላ በወጣችበት አደባባይ በወጣችበት ሁኔታ አንቺ አደባባይ ወጣሽው ለዚህ ጥቅም ነው አንቺ አደባባይ ወጣሽው ለእንትና ጉዳት ነው በሚል እዛና እዚህ ሆነን የምንራኮተው ነገር በሙሉ ልጅቷን እየጎዳት በየትኛው መገን ነው ልጅቷን ጎድቷታል በብርቱካን ጫማ ቆመን 1 ዓመት ከ6 ወር ያሳለፈችውን ጊዜ መከራና ስቃይ እያንዳንዱን ቀን ብትተርክልን እኮ 1 ዓመት ከ6 ወር ይፈጅብናል እያንዳንዱን ድርጊት ምን ፈትሸው እኛ 40 ደቂቃና 30 ደቂቃ ሰምተን መቆጣጠር እንዲካቃተን መሻኮቱን ምን አመጣው መሻኮቱ ከምን ትርፍ ነው ላሳያችሁ የፈለኩት ይሄን ነው መጀመሪያ ደምቢዶሎ ጀመረው ከደምቢዶሎ የተቀጣጠለውን ነገር ደግሞ አሳያችኋለሁ ነገር ግን ወደዛስ እንዴት ሄደ ተቋማትስ እንዴት እዚህ ውስጥ ገቡበት የሚለውን ላሳያችሁ አንዴ ተመልከቱት ይሄን ቪዲዮ ዩኒቨርሲቲ የገባችበትን የምትናገርበት ነው እሷ በራሳብ ነበር ከዛ ዩኒቨርሲቲ እንታስወርት ያከፈል ጨረስኩ 12ም ያው 392 አመጣው ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩ ምን ዩኒቨርሲቲ አለች የትኛው ዩኒቨርሲቲ ገባው አለች ዩኒቨርሲቲ ገባው 392 አመጣ ዩኒቨርሲቲ ገባው ከዛን ተመደብኩኝ አለች ይሄ ነው ማህበራዊ ሚዲያ ላይ ተላለፈው በጣም ብዙ አይቻለሁ እያንዳንዱ ቃሏን ለመሰንጠቅ የሚሞክሩ ማህበራዊ ሚዲያ ላይ እኔ ማለት እዚህ ሞራል ውድቀት ላይ እንዴት ነው ይደረስነው ራሱ የሞራል ውድቀት ማለት እንደ ማህበረሰብ ወድቀናል እንደ ሀገር ላሽቀናል ይሄ የመላሸቅ የወደቃችን ምልክት ነው ይችን ሴት አማራም ኦሮሞም ትግሬም አፋርም ኩናማ ምናምን ከማድረጋችሁ በፊት መጀመሪያ ሰው ነበርች ልጅ ሆነን ሴት ሆነን አላየናት መጀመሪያ እስኪ መጀመሪያ ሴት እናድርጋት ተውት አማራም ማታርጓት ኦሮሞም ማታርጓት ማንንም ማታርጓት ሴት አድርጋችሁ ተመልከቷት የትኛውም ሴት ትሁን ህፃን ሲምቦ ባለ ጎባ ላይ የ5 ዓመት ልጅ ተደፍራ ስትገደል የጮኸ ሰው የለም የ5 ዓመት ህፃን ሎሚንኪ ተብላ ጎረቤት ተወስዳ ተደፍራ ማንንም የተናገረ የለም የ8 ዓመት ልጅ ወላይታ ሶዶ ዩኒቨርሲቲ መምህር ደፍራት ተብሎ ሲነገር ከእስር ቤት ሊወጣ ነው ብለን ፕሮግራም ስናቀር ማንንም የተናገረ የለም ማንንም የጮኸ የለም ላምሮት የምትባል ድሬዳዋ ላይ የ12 ዓመት ልጅ ከረሜላ ሰጥቷት ደፍሯት ገደላት የተባለችው ልጅ ማንንም የተናገረላት የጮኸላት የለም እዚህ አውቶቡስ ተራ ጋር ጎዳና የምትተዳደር ሴት በአደባባይ በሚዲያ ወጣ ተደፈረች ስንል በአደባባይ ወጣ ህፃኗን ይዛ ወጣ ድረሱልኝ ስትል ማንንም የጮኸላት የለም የሴት መደፈር ከፖለቲካ ትርፋችን ውጪ ሆኖ መታየት አይችልም እንደ ሴትነታቸው ማየት አይችልም ሃይማኖት አለን እኮ ክብር አለን እስልምና ምንሆን ክርስትና ምንሆን ፕሮቴስታንት ምንሆን ኦርቶዶክስ ምንሆን ካቶሊክ ምንሆን ዋቄፈና ምንሆን ምንሆን የትኛውም ሃይማኖት ውስጥ ነው ሴት ልጅን ድፈር የሚል ሃይማኖት ስርዓት የለም እኮ የትኛውም ሃይማኖት አማኙን እምነቱን ያከበረን የትኛው ስርዓታችን ነው እንዲ ልቅ ያደረገን ልቅ እኮ ነው እኔ ላሳያችሁ የፈለኩት እንደ ባለሙያ ነው እንደ አንድ ጋዜጠኛ እንደ አንድ ታዛቢ እንደ አንድ ተንታኝ ላሳያችሁ የኢትዮጵያ የህግ ባለሙያ ሴቶች ማህበር ስለ ሴቶች መታገት ጉዳይ በተደጋጋሚ ስትጮህ እንደነበር አውቃለሁ የኢትዮጵያ ሰብአዊ መብት ኮሚሽን በተደጋጋሚ ስለ ሴቶች መታገት ስለታገቱ ሴቶች ስትጮህ እንደነበር አውቃለሁ ማህበራዊ ሚዲያ ላይ ከ17ቱ የታገቱ ሴቶች መካከል ይያላችሁ ሲተቀርበ የነበሩ ሰዎችም አይቻለሁ ከ17 ውስጥ ማደለችም ቀርባ የነበሩ 17 ስም ዝርዝር የለም ብላችሁ ደግሞ ስትሳለቁ የነበሩ አውቃለሁ አይቻችኋለሁ ማህበራዊ ሚዲያ ላይ ብዙም ሰው ታዝቧቸዋል ሳይለንት ማጆሪቲ የሚለው ኢትዮጵያ ህዝብ እኮ ይታዘበናል እሷ 17 ውስጥም ነኛ አላለችም 17 ውስጥም ነኛ አላለችም እዛ 17 ውስጥም ገባው አላለችም
ከዚህኛው ዩኒቨርሲቲ ወጣሁ አላለችም ስሜ እንትን ብርቱካን ተመስገን ካለች ውጪ ያቷን ስም አልጠቀሰችም ከየት መጣችሁ ለፖለቲካ ትርፍ ስትሉ ከየት መጣችሁ ለዚህ ልጅ የታሉ 17 የተፈቱ ልጆች የታሉ 21 የተፈቱት ልጆች ላሳያችሁ ይሄ የደምቢ ዶሎ ዩኒቨርሲቲ ነው በነገራችን ላይ የዚህ ልጅ ስቃይ የዚህ ልጅ ገዳይኛ ነን ደፋሪዎች ነን ነውረኞች ነን ልናፍር ልንሸማቀቅ ይገባናል እንዲህ መግለጫ ከማውጣታችን በፊት ደምቢ ዶሎ እንዲያለ ማስታወቂያ ያለ በ14/7/2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገው ቃለ ምልልስ ብርቱካን ተመስገን ከበደ የተባለች ከበደን ከየት አመጣችሁት አቷን እንዴት አወቃችሁት ከየት አመጣችሁት ከበደ እንደሆነ አወቃችሁ ብርቱካን ተመስገን ከበደ ይከበድባችሁ ስለዚህ ልጅቷ ዩኒቨርሲቲያችሁ ተማሪ ነች እናንተ ተናገራችሁ ልጅቷ አልተናገረችም እናንተ ተናገራችሁ እናንተ የኔ ዩኒቨርሲቲ ተማሪ ነች ብላችሁ ጮኻችሁ ተናገራችሁ ስለዚህ ዩኒቨርሲቲው ተለሸው ምንድነው ግርግር ጭቅጭቅ መከራ መጠለፍ መከራ አልነበረበትም በአካባቢው በዩኒቨርሲቲው ከዩኒቨርሲቲው ሙጭ አልነበረም እንዴ ነበረኮ እና ምንድነው እናንተ ጥያቄያችሁ ምንድነው ይድርጊት በጣም ኃላፊነት የጎደለው በመሆኑ እንደውም ምንድነው ያላችሁት የዩኒቨርሲቲው በ2013 ዓመተ ምህረት የትምህርት ዘመን በደምቢ ዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት ሰጣችሁ ሐሳብ 2013 የዩኒቨርሲቲያችሁ የፋርማሲ ተማሪ አልነበራችሁ እውነት ይሄን ፎቶ ተመልከቱት ሰርች አድርጉት ራሳችሁ ዌብሳይት ላይ ገብታችሁ ራሳችሁ since when a Dembi Dolo University started you up and graduated program in pharmacy ብላችሁ ሰርች አድርጉ መቼ እንደጀመረ ያሳያችኋል ያው Dembi Dolo University located in Ethiopia started in and graduated program in pharmacy bachelor of pharmacy and B pharma ይላል in 2018 and 2019 2018 እና 2019 ያ ማለት እናንተ 2013 አልጀመርንም ብላችሁ ዌብሳይት ላይ የለቀቃችሁት መረጃ ግን ማስረጃውን የሚገልጸው በ2011 እንዲህ እንደገለጻችሁት ነው ዌብሳይት ላይ ነው ሰርች ያደረኩት ዩኒቨርሲቲዎች ይሄንን አለመጀመራችሁን እንግዲህ ዌብሳይት ላይ ለጫናችሁት መረጃ ሰርች አድርጋችሁ ለያያችሁ መረጃ ስጡ እናንተ አልጀመርንም ካላችሁ ከሁለት ዓመት በፊት እንደጀመራችሁ የሚያሳይ መረጃ ነው እንግዲህ ደምቢ ዶሎ ዩኒቨርሲቲ ነው የሚለው እሺ ሌላኛውን ላሳያችሁ ይህች ልጅ ዌብሳይት ላይ ብቻ ሳይሆን ስሟ ኢቢኤስ ቲቪ የገለጸው ልክ እንደዚህ በመታየት በ09 01 30 81 ብርቱካን ተመስገን ብላችሁ በአካውንቱ አስገቡ ሲል የንግድ ባንክ አካውንቷን ገልጾ ኢቢኤስ ለቆታል ስሟ ማን ነው ብርቱካን ተመስገን ከበደን ከየት አመጣችሁት ልጅቷን ያሳገተው ዩኒቨርሲቲ ነው እንዴ አጋለጥሽብኝ ብሎ ነው እንዴ ምንድነው የጉዱ ታዲያ ምን አገናኘው ከልጅቷ ስቃይ ጋር ልጅቷ እኮ መከራየው እዚህ ዩኒቨርሲቲ ገባው እዚህ ዩኒቨርሲቲ ገብቼ እንዲተደረኩ አላለችም እናንተ ካመጣችሁት አይቀር መንግስት እንዲህ ብሎ ነበርኩ በወቅቱ ራሱ መንግስት የመንግስት ሴክሬታሪያት ኃላፊ የነበሩት ከደምቢ ዶሎ ዩኒቨርሲቲ ተማሪዎች ግጭት በተከሰተበት ጊዜ በስጋት ከዩኒቨርሲቲው ወጥተው ጉዞ በጀመሩበት ወቅት በጫካ ውስጥ ታግተዋል እነዚህ የታገቱ ተማሪዎችን ለማስለቀቅ ሰላማዊ በሆነ ሁኔታ በማንም ላይ ጉዳት ሳይደርስ የልጆቹም ህይወት አደጋ ላይ ሳይወድቅ በሰላማዊ ሁኔታ ማስለቀቅ ተገቢ በመሆኑና የመንግስትም ስራ ተቀዳሚ ተግባሩ ይሄንን ጉዳይ በሰላማዊ ሁኔታ መፍታት ስለሆነ እንግዲህ መንግስት የሚለው የፖለቲካዊ ሐሳቡን አልፈልግም እኔ የምፈልገው ልጆች ታገተው እንደነበረ በዛው መንግስት ይደራደር እንደነበረ ልጆቹን በነፃ ሊያወጣ እንደሚሞክር እንደነበረ ነው ያየው ይሄ ማለት በተለያዩ ጊዜያቶች ደምቢ ዶሎ ብቻ ነው የተለያዩ ሀገራችን ክልሎች እኮ ሰዎች ታግተዋል
እና ዩኒቨርሲቲው ምን አገባኝ ብሎ ነው እዚህ ውስጥ የገባው መግለጫ ያወጣው? ምን አገባው ዩኒቨርሲቲው? አለበት የሱን ስም ጠቅሳለች። የዩኒቨርሲቲ ተማሪ ነኝ ብላለች አላለችም አይደለም? ነው ዩኒቨርሲቲ ተማሪዎቹ ማህበራዊ ሚዲያቸው ላይ መልቀቅ ጀመሩና እናንተ ጫና ደረሰባችሁ። እናንተ ታጣቂ ካላዘጋጃችሁ፣ እናንተ ታጣቂ ካላሰለጠናችሁ፣ በመንግስት ስር መዋቅር ስር ካላችሁ ምን አገባችሁ? ልጅቷ እኮ ርቧት ልትሞት ተሰቃይታ ተደፍራ አይደለም በሰው በቁሳቁስ ተደፍራ እኮ እርዳታ እየጠየቀች ያለች የአንዲት እናት ልጅ ነች። 2013 የታገተች ልጅ ፋርማሲ ትማር የነበረች ልጅ ታግታ 1 ዓመት ከ6 ወር ስትቆይ እኮ 2015 ነው የምትወጣው። በወጣች ጊዜ በተደፈረችበት ጊዜ ከነበር የታገተችው ከወጣች በኋላ ከሆነ የወለደችው 2016 ላይ ነው የምትወልደው። 2015 መጨረሻ 2016 ላይ አሁን ያለው 2017 ነው። ልጇ ከ2 ዓመት አይበልጠው። ማህበራዊ ሚዲያ ላይ መጣችሁ ልጇ እንዴት 2 ዓመት ይኖራል? 5 ዓመት ሙሉ እሷ ይሄን ሁሉ ጊዜ ተቀምጣ እያንዳንዱ ቀን በተረከላችሁ አንድ ቀን አይበቃችሁ። 1 ዓመት ከ6 ወር ይፈጅብናል። ያን ሁሉ ዓመት እኮ ጨምቃ ነው የተረከችው። ስቃን እኮ ጨምቃ ነው። ይሄን ኤዲት ያደረጉት ኢቢኤሶች ምን ያህሉም ቢሆን ነው አልቀሰው የተቱ ለህዝብ አይበቃም አይመጥንም ብለው የቆረጡት ምን ያህል ቢሆን ነው? እልፍ እኮ ነው ታሪኩ። ይች ልጅ የስነ ልቦና ጫናና መከራ የለባትም እንዴ? ቀናትን ከጊዜያት ልትለይ የምትችልበት ወይ ደግሞ ልትሳሳትበት የምትችልበት ጊዜ የለም እንዴ? እናንተ 2013 ትክክል አይደለም ስትሉ እኮ 2011 ትክክል ነው ብሎ ቢሳታችሁ ያሳያል። ታው እንጂ እንተዋት ልጅቷል። በእናታችሁ ብሔርተኞች ወይ ደግሞ ጽፈኞች ወይ ደግሞ የፖለቲካ ንግድ ላይ ያላችሁ ሰዎች ልጅቷን እንተዋት። ልጅቷ ተዳነበት ስራ አገዛት። እኛ ማህበራዊ ጉዳይ ነው የምንጠይቀው። ፖለቲካዊ ጉዳይ እናንተ ተጠያየቁ። ትርፉን ሌላ ጊዜ አድርጉት። ልጅቷን እናትርፋት። በደቦ ግን አንግደላት። አሁን የምናረጋው ካሰርናትን በደቦ ነው፣ ከገደልናትን በደቦ ነው፣ ህዝብም ካነቀፋት በግደቦ ነው፣ ካሞገሳትን በደቦ ነው። አሁን እቺ ልጅ ደክሟታል። እዚህ ሚዲያ ላይ ባልወጣውና ስቃይን ባልተናገርኩ የምትበበትን መከራ ለምን እንጨምርባታለን? ይች ልጅ አሁን ከምስራቅ ጎጃም መጣው ነው ስላለች ነው። ከድሬዳዋ መጣውስ ብትለን፣ ከትግራይስ መጣው ብትለን፣ ከኦሮሚያ ከሆነ ስፍራስ መጣው ብትለን፣ ከአዲስ አበባ ከሆነ ቦታ ሄጄ ነበር ብትለን፣ ከአፋር ሰርኩ ብትለን፣ ድምጻችን ልክ እንደዚህ እንዳሁኑ ነው የሚሰማው? ይቀያየራል እኮ እናቃለን። ሐሳባችሁና አስተያየታችሁ ይቀያየራል እናቃለን። እኛ እሱን አይደለም የምንፈልገው። እቺን ልጅ እናትረፋት። ኢትዮጵያዊ ነች። አንገቷ ላይ ክር አድርጋለች። ሰው አድርገን እንቁጠራት እባካችሁ። ይሄንን ስላችሁ ተመልከቱ። ዜናዎች ተመልከቷቸው። ይሄ ዋዜማ ያቀረበው ነው። በወለጋ ባልታወቁ ታጋዮች ስለታገቱት የደምቢዶሎ ዩኒቨርሲቲ ተማሪዎች አዲስ መረጃ እንደሚኖር ፌደራል ፖሊስ ለሸገር ገለጸ። በነገራችን ላይ እሷ የታገተችው 2013 ተማርኳለች እንጂ የታገተችበትን ዓመተ ምህረት አልተናገረችም አይደል? ደምቢዶሎ የታገቱ ተማሪዎች ለማጣራት 3 ቡድኖች ያቋቋመው ጥር 20 2012 ዓመተ ምህረት ነው። ስለዚህ ከአንድ ዓመት በፊትም የታገተ ሰው አለ። ስለዚህ ደምቢዶሎ ላይ የጠቀሰችው ነገር ደምቢዶሎ ምን አላለች። ይሄ እንግዲህ ደምቢዶሎ ነው ዋዜማን የዘገበው። መንግስት በታገቱ የደምቢዶሎ ዩኒቨርሲቲ ተማሪዎች ላይ የሚከተለውን አካሄድ የኢትዮጵያ ሰብአዊ መብት ኮሚሽን ጠቅሷል። ምክንያቱም በአካባቢው ግጭት ስላለ ሄጄ ማጣራት አልቻሉም ኮሚሽን። የኢትዮጵያ ሕግ ባለሙያ ሴቶች ማህበር የታፈኑ 6 ወራት ካለፋቸው የደምቢዶሎ ዩኒቨርሲቲ ተማሪዎች ጉዳይ መንግስትን እስከ መክሰስ ሊሄድ እንደሚችል ለኢትዮጵያ ተናገረ። ያኔ ነው ከ5 ዓመታት በፊት። ቲክቫ ዩኒቨርሲቲ የታገቱ ተማሪዎች የት ናቸው? ልጆቻቸው ቤተሰቦቻቸው አግኝተው እንደማያውቁ ተናገሩ። ተለቀቁ የተባሉ ተማሪዎች የት ናቸው? እልፍ ነው ሚዲያው፣ እልፍ ነው ዜና ያለው። እኛ ግን ስለ ልጅቷ እናስብ። ከዛን ማህበራዊ ሚዲያ ላይ አንድ ነገር ደረሰ። ፎቶ ነው ስክሪንሾት ተደርጎ የተላከልኝ ለኔ። መምህሯን በዛ ወቅት ላይ የነበረችው ከአንደኛው መካከል መሰለኝ ቤዛ ተሾመ ትባላለች። እሷም በደምቢዶሎ ዩኒቨርሲቲ 4ኛ ዓመት ተጨርሳ መመረቂያ ዓመቷ ላይ ነው አብራ የታገተችው። ከፍተኛ ውጤት የነበራት አርኪቴክቸር ተማሪ ነበረች። እስካሁን ምን እንደደረሰባት ካሁን የኢቢኤስ ፕሮግራም በቀር የነገርን ያወቅነው የለም። ተማሪ ነበረች። ቤተሰቧም ጓደኞቿም ይህንን ይመሰክራሉ። ደምቢዶሎ ዩኒቨርሲቲ ምንም ምላሽ ሰጥቶ አያውቅም። እሷን የሚክደን ይሆን ይላል። ስለዚህ መምህራኖቻችሁ ምስክርነት ጀምሩባችሁ። ደምቢዶሎ በገዛ በመዘዝከው ካርድ ራስን እየተወቀስክ ያለው መንግስትንም እያሳሳታችሁ ከሆነ እናንተ ነው የምታሳስቱት።
ግን ዩኒቨርሲቲዎች ነገም ስማችሁ ሳይጠቀስ አቤት የምትሉ ምን በበላበት ምን ይጮሃል ነው የሚባለው አይደል? ሳማ በበላበት ነው የሆነ ተረት አለ። ብቻ ተረቱ እናንተ ተርቱልኝ። ተማሪዎቻችሁ እንዲያረጉ ነው። ትምህርት ሚኒስቴርም ዩኒቨርሲቲዎችም ይሄን ተመለከቱት። ይሄን ልጅ ሰሉ ድግሪያቸው እንኩ ድግሪያቸው ድንቁርናዬን መልሱልኝ። አስተማረም ብላችሁ ቅጥረኛ ካረጋችሁኝ በኋላ ዘመድና ብር ከጠየቃችሁ ድግሪያቸውን ወሰዱና ያን ሰርቶ የመኖር ጉጉቴን መልሱልኝ። ቁጥር ከዘመድና ከብር ባሻገር ሲሆን ሰጡኛላችሁ። መማር ድህነት እንደሆነ አሁን ገብቶኝ የቅጥር መስፈርቱ ብርና ዘመድ ከሆነ ድግሪ ምን ይሰራል? ሰሉ ድግሪያቸው ሴቷ ከዩኒቨርሲቲ ተባራ ተደፍራ 1 ዓመት ከ6 ወር ተንከራታ ተሰቃይታ የምትበላው የምትጠጣው አጣ ተጠግታ በሆስፒታል በመናምን ለምና የምትኖርበት የምታሳድገው 2 ዓመት ልጇን መከራ ያያይ ተሰቃይታ ባለችበት በዚህ ወቅት አደባባይ ወጣ እባካችሁ ኢትዮጵያውያን እርዱኝ ስቃይ ስለደረሰብኝ አደባባይ እናንተ ፊት የወጣሁት ብላ እያለቀሰች አቀርበው ላቀረባት ፕሮግራም አዘጋጆች ጎንበስ ብላ መሬት ተደፍታ ትህትናን አሳይታ በጨዋ አንደበት ማንንም ሳትጠቅስ በመግባር በስነ ምግባር ቀርባ ላለቀሰች አንዲት እህት አንድ ዩኒቨርሲቲ ይሄንን ሲናገር ዩኒቨርሲቲው ያስመረቃቸው የተለያዩ ልጆች በተለያዩ ዩኒቨርሲቲ ተመረቁት ልጆች እንዲህ ነው ወንዶች እየተሰቃዩላችሁ ያላችሁ። ድንቁርናዬን መልሱልኝ። ለማደደብ ነው ያስመረቃችሁኝ። ስራ ለማሳጣት ነው ያስመረቃችሁኝ። ምንም ስራ ላላገኝ ነው በዘመድ በምን ለሚቀጠርበት ተቋማዊ አሰራር ነው ይሄን የምታረጉት። በበደል ላይ በደል ልትጨምሩ ነው እህትም የተናገራችኋል። እረፉ ይብቃችሁ። ፖለቲከኞች ይብቃችሁ። ባሏንትን ነው እንትን እንደዚህ ያላት ባላላት እንዲያላት እባካችሁ መጀመሪያ ነገር እስኪረጋገጥ መንግስትም እስኪያረጋጋው ልጅቷም ትረዳ ያለችበት ነገር ስቃይ ተውጣ ቆማ ትሂድ። አትግደሏት። እንዴት የአንድ ሀገር ህዝብ ሆነን እንዴት አንድ ኢትዮጵያዊ ሆነን የትኛውም እምነት ተቋም ይኑራት ይቺ ልጅ ተደፍሬያለሁ ተሰቃይቻለሁ ብላ ወጣ በቆመች እንዴት ይሄን ሁሉ ውርጅብኝ ለመውረድ እንሞክራለን? የእናንተ ውርጅብኝ እኮ ያሳስራታል ነገር የእናንተ ውርጅብኝ እና እንትና ተገደለ ፍትህ ይጠይቅ ብላችሁ ልትጠይቁ ነው? ይቺ ልጅ ውሸታም ነች ካላችሁ የሴት ማህበራትና ደግሞ የህግ ባለሙያ ማህበራት እንደነዚህ አይነት ሴቶችን አቅፋችሁ ደግፋችሁ በፍጥነት ካላያዛችኋቸው እነዚህ ልጆች ለአደጋ ይጋለጣሉ። ተቋም ናችሁ እናንተ። እኛ ሚዲያ ላይ የምናጋልጠው እንደናንተ አይነት ተቋሞች ከለላ እንዲሆናቸው የህግ ባለሙያዎች ማህበርም ሰብአዊ መብት ኮሚሽንም እንደነዚህ ያሉ ሴቶችን በአስቸኳይ ያዙልን፣ ጠብቁልን፣ ከልክሉልን ከአደጋ ይደገፉ። ስልኳ አይሰራም ደውዬላታለሁ እኔ ራስ ከልሉልን ከአደጋ። ወለላኛው መረጃ ነው ምገባላችሁ። ይሄኛው መረጃ ትንሽ ጨከን ያደርጋል። እኔ አንድ ሰሞን አይቼ ነበር ኢትዮጵያ ውስጥ መጽሐፍ ቅዱስ እየቀደደ እየበላው ነው ማስተምረው የሚል አንድ ፕሮቴስታንት አውሮፓ ውስጥ ቁርአን አቃጠለ ተብሎ ቁርአን በማቃጠሉ ተቃውሞ ሰልፍ የተወጣበት ሰው የሆነ ጅቡቲ አካባቢ አንዷ ታዋቂ ነኝ ለመባል ቁርአንን ስታበሻቀጡ ትክክል ባልሆነ ነውር በሆነ ስርዓት ስታደርግ የነበረች ሴት ስለ አድኑ ሲረገጥ የነበረበት ኦርቶዶክሶች የሚያከብሩት ቅዱሳን ስዕላትን የሚቀዱ ትንሽ ወጣ ያሉ ነገሮች እየታዩ ነው። በጣም እየበዙ እየሰፉ ነው። ኢትዮጵያ ያለችበት ያሁኑ ሁኔታ በብሔር በሃይማኖት በዘር በጎሳ በፖለቲካ ጥቅም በድንበር በምንም ግጭት ተባብላ እቺ ኢትዮጵያን እልፍ ጊዜ ለመበታተን እየተሰራ ነው። እልፍ ጊዜ። አሁን ይሄንን ማወራው ከዚህ አንፃር ነው። እንትና ሰልፍ ወጣለው ስትለኝ ከዚህ አንፃር ነው የነገርኩ። እንትና ይሄንን ነገር ቀውማለሁ ስትለኝ ከዚህ አንፃር ነው የምናገረ ሀገር ልታፈርስ ነው። ሀገር ሊያፈርሱ ነው እያልክ የምትናገረው ሰውዬ አንተ የምትናገረው ሰውዬ ነው ሀገር እያፈረስከ ያለው። ከአላህ በላይ የለም ብሎ ሀገር ሌላውን ለማጥቃት የሚጥለው እሱ የሚናገረው ሰውዬ ነው የሚያደርገው፣ ሌሎቹ አይደሉም። ከእግዚአብሔር በላይ ሀገር ሊያፈርሱ ነው እያለ የሚናገረው ሰውዬ እሱ ነው ሀገር እያፈረሰ ያለው።
ስለዚህ መጀመሪያ ሀገር ላይ ቆም እንበል ለምን መሰላችሁ ማሳያችሁ አሁንም ማሳያችሁ ቪዲዮ ለሁላችሁም ኢትዮጵያ ውስጥ ይሄንን የሚደረገው እስልምናና ክርስትና ኦርቶዶክስ መጋጨት አቅቷቸዋል በተቻለ ተሞክሯል እኛም ወተን ግጭቱን የሚጠምቁትን ሰዎች ተናግረናቸዋል ሆነ ብለው ነው የሚያረጉት ዛሬ ሆነ ብለው ላይቭ ላይ መተውላችሁ ክርስቲያኖች የሚያከብሩትን ክርስቲያኖች እምነት ስርዓታቸውን ዶግማ ቀኑናቸውን የሚከተሉበትን መጽሐፍ ቅዱስ በአደባባይ ያቃጥሏል የምታቆት ሰው ነው ፊት ለፊት ስክሪን ላይ የታየን አሁን ይሄን ልጅ ብታቃጥሉት ብትከድሉት ምን ብትሉት ደግሞ እስልምናው እንዲያረጋ ብለው ደግሞ የሚገሉ ይመጣል ከዛን ደግሞ ክርስቲያኑ ተገደለ ብለው ከዛን ጦርነቱ ተጀመረ ማለት ነው አይደል የቃላት ጦርነቱ አልተሳካም አሁን የተግባር ተጀመረ ተመልከቱት ይሄን ኢትዮጵያ ውስጥ ነው የሚኖረው الرحيم قل هو الله احد الله الصمد لم يلد ولم يولد ولم يكن له كفوا احد صدق الله العظيم تو على المجرمين تو على المنافقين تو على الكفارين لعنة الله عليكم أشهد أن لا إله إلا الله ያው ሽንት ቤት ላይ አርጎ ደግሞ ሲጸዳዳበት አሁን ልጁ ላይ ቁጣ አልነሳም ቁጣ እናናገር ምንም አንናገር እንዲህ አይነት ሰዎች አይደለም እኛ ምን እናገራው አሁን እጅግ በጣም ብዙ በጀት የምናወጣለትን የሃይማኖት ተቋማት ጉባኤ ነው ሁሉም ሃይማኖት ተቋማቶች በጀት አውጥተው ነው የሃይማኖት ተቋማት ጉባኤ የሚንቀሳቀሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ በጀት ታወጣለታለች ከሃይማኖት ተቋማት ጉባኤ አንፃር ከሌሎች ሃይማኖቶች ጋር እንደ ሀገር በሀገርነት ለመቀጠል አብሮ ለመስራት ስለዚህ የሃይማኖት ተቋማት ጉባኤን የሚመሩት ቀሲስ ታጋይ ከዚህ በፊት የእስልምና ወንድሞቻችን ተበደልን ነብያችን ተሰድበዋል ባሉት በተናገሩት መግለጫ ወጥቷል መግለጫው አድሎ መግለጫ መውጣቱ ትክክል ነው ነገር ግን አድሎ ነበረው ሐሳቡ ትክክል አይደለም ውስጡ የነበረው ሐሳብ ትክክል አይደለም ተብለን ተቃውመናል ስንቃወም መነሻ ማስረጃዎች አቀርበናል እነማን እንደመጀመሩት እንዴት እንዳሉ የኔ ይከበር ሲል ማንንም ሰው ሌላውን ሰው ማክበር እንዳለበት አሳይተናል ብፁዕ ቅዱስ አባታችን ትላንትና የተናገሩትን መግለጫ አስታውሳቸዋል አውጥተን አሳይተናቸዋል ዛሬም እናሳያቸዋል ይሄን ግለሰብ ካለበት አሳዶ መያዝና ማሳሰር መጠየቅ ያለበት ኦርቶዶክሱ አይደለም እስልምናው ወገን ነው ይሄን ያለበት ምክንያቱም እስልምና ወንድሞቻችን እፎይን መያዝ ፈልጋሉ አይደል እንዲህ አይነቱንና ተሳዳቢ ኡስታዞቻቸውን መያዝ ያለባቸው ራሳቸው ናቸው የራሱን ቤት በግ መጠበቅ ያለበት ራሱ ጎረቤቴን ጠብቅልኝ አይባል የተሳደበውን አውጡልን እኛ እፎይ በግ የሚጠይቀው ከሆነ በግ እንጠይቃለን እኔ አምጡልኝ ብያለሁ እኔ ቢያስ እኔ ማብሬ ይጫዋል ምክንያቱም እኔ እስልምና ወዳጆች አሉኝ ጎረቤቶች አሉኝ ቤተሰቦች አሉ ማንንም ሰው አለ ኢትዮጵያ ውስጥ ሁሉም ከሁሉም ተዛምዷል እስልምና እምነት ተከታይ የሆነ ዘመድ የሌለው ክርስቲያን የሌለው ሙስሊም የለም ዘመድ ከዘመድ እንዲጨፋጨፍ እየተሰራብን ስለሆነ እነዚህን የሚያደርጉትን አካላት አደብ ማስገዛ ይወላችንም ስራ ስለዚህ አደብ አስገዙልን እኛን ጠይቃለን መጽሐፍ ቅዱስ ያቃጠለው መጽሐፍ ቅዱስ ላይ ሸነው መጽሐፍ ቅዱስ ላይ ተጸዳዳው መጽሐፍ ቅዱስ የቀደደው መጽሐፍ ቅዱስ የበላውንም የሃይማኖት ተቋማት ጉባኤ ለግ ያቀርብልን ባስቸኳይ አሊያ የሃይማኖት ተቋማት ጉባኤ ጉዳዮች ተቀጣጥለው እንዲሄዱ ያበረታታ በዚል ያርከፈከፈላቸው ሀገር ለሚያፈርሱት ሀገር ለሚያቀጣጥሉት ሀገር ለሚያወድሙት ያበረታታ ነገ ይህንን ሰው አንድም ኦርቶዶክስ እንዲያጠቃው መሆን የለበት አንድም ኦርቶዶክስ እንዳታጠቃው እንዳትነካው ራሱ እግዚአብሔር ይቀጣዋል ሎጠን አትዙር እንዳለው የጨው አምድ እንዲያደርገው ነው የምንጠይቀው በንስሐ እስኪመለስ ድረስ ይቅርታ እስኪጠይቅ ድረስ እንዳትነኩት ሰው ሆናችሁ እንዳትነኩት ኢትዮጵያ
አይደለም መሬት መንቀጥቀጥ አይደለም እሳተ ገሞራ አይደለም ሎጥ ቢመለስ የዘመኑ ቢመለስ እኛኮ እርስ በርስ ተጋብተናል ወንዶች እርስ በርስ ተጋብተናል ሴቶች ኢትዮጵያ ውስጥ ነፍሰ ጡር ሴት በጩቤ ጨቅጭቀን ገለናል እኛ ኢትዮጵያውያኖች እኛ የገዛ ሀገራችን ውስጥ አንገቱ ላይ ክር ያሰረ ወንድማችንን አንገቱ ላይ ክር ያሰረ ወንድማችን ሄዶ ገሏል የሌላ ሃይማኖት ተቋማት ተደፋፍረናል እርስ በርስ ተጋርለናል ተባልተናል ተዋጭቀናል ተሰዳድበናል ተዘላልፈናል ጫፍ ላይ ነው ያለነው ሰበብ ነው የምንፈልገው ሰበብ ለዚህ ነው ብፁዕ አባታችን እንደተናገሩት እና ዛሬ ያው ቅድም እንደተነገረው ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ሁላችንም የሃይማኖት ተቋማት የበላይ ጠባቂዎች ተሰብስበን የተሰማንን ቅሬታ በመተው ይቅርታ መደራረጉ የእጅግ የሚያስደስትና ደስ የሚያሰኝ ነው ከዚህ ደረጃ ላይ ያደረሰን ነገር ስላለ ነው ይህን ሁሉ የሆነው እና ደግሞ ወደፊት እንዳይቀጥል ተከባብሮ መኖር ሰው የራሱ ሃይማኖት የሚከበርለት የሌላውን ያከበረ እንደሆነ ነው የራሱ ሃይማኖት የሚከበርለት የሌላውን ሃይማኖት ያከበረ እንደሆነ ማንንም የኔን ፖለቲካ አክብሩ ካለ የሌላውን ሃይማኖት ፖለቲካ አክብሩ ነው ማንንም የኔን ሃይማኖት አክብሩ ካለ የሌላውን ሃይማኖት አክብሩ ነው ማንንም እኔ የኔን ሃይማኖት እንድታከብሩልኝ እናንተን ሃይማኖት ማክበር ግዴታ አለ እናንተ ሳታከብሩልኝ እኔን አክብር ካላችሁኝ እየተሳለቃችሁ እኔ አይደለም ማንንም አይሰማችሁ እኔስ ሚዲያ ላይ ያለው በመንግስት ህግ ተጠብቄ በብሮድካስት ህግ ምሰራ ሰው ነኝ ሳልወድ በግዴ እንጀራዬ ነው ሰርቼ መበላው እንደሱ በተግባሬ ግን ሌላ ነገር እንዳደርግ የምታረጉኝ ልክ እንደዚህ ስትመጡ እንደማነች የኢቲቪ ስራ ፈጠራ ውድድር ዳኛዋ ሴት የእናንተም አልሰማም የኔን ስሙኝ እንደምትለው ሴት እንደሷ ማለት እንመጣለን እንደሱ እኚህን አባት ተመለከታላችሁ ኦርቶዶክሳውያን አባቶች እንደዚህም ናቸው ጎዳና ላይ የወደቁ 12 ልጆችን ሲመግቡ ተመልከቷቸው አያቋቸው እምነታቸውን አይጠይቁ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እንደዚህ ነበሩ የማይወጡ የጎዳና የወደቀውን ሰብስበው ለቤተክርስቲያን የሚያበቁ አባቶች ሼኮቻችሁም የተሰበሰቡ ጎዳና የወጡትን ልጆች ሰብስበው መስጊድ የሚያበቁ አብቅተውም ለቁም ነገር አድርሰው ፈጣሪያቸውን እንዲያመልኩ የሚያደርጉ አባቶች ነው የነበሩ አባቶች ናቸው ምሳሌ ነበሩ ለሀገራችን ዛሬ እናንተ ቁርአን ለምናቃጠልና መስቀል መጽሐፍ ቅዱስ የምናቃጠል ወንበዴዎች አይደለንም አልነበሩም አባቶቻችን ዛሬ በየሃይማኖት ተቋማት ውስጥ የፖለቲካ ሸፍጥ ይዘን ገብተን አንደበታችን ፖለቲካ ስራችን ሃይማኖት ሆኖ ለምንናገር ሰዎች አይደለንም የድሮ አባቶቻችን ኖረው ነው ያሳዩ ሀገር ጠብቀው ነው ያቆዩ ለዘመናት ሲሻገሩ በሃይማኖት የተጋጨችባት በሃይማኖት የተጋደሉባት አንድም ዘመን አታገኝም 3000 ዘመን አላት ካልን ኢትዮጵያ እንኳን እኚህን አባት ተመልከቷቸው ሃይማኖታቸውን አልጠየቁም የራባቸውን ሆርነ የተመለከቱት አበላቸው አጠጣቸው አቀፏቸው ስሟቸው ይለያቸው እኚህን አባት ተመልከታቸው ቤተ መቅደስ ገብተው ተንበርክከው ነው ለአምላካቸው ጸሎት የሚያቀርቡት ዱላ ይዛችሁ ጨፍሩ ዱላ ይዛችሁ ሌላው እንዳይነካችሁ ዱላ ወርውሩ አይሉ ስለ ሀገር ግን ታቦት ይዘው ይዋጋሉ የሃይማኖት ተቋማችን ይሄን ነው የሚያቀው አሁን ግን የደረስንበት ጫፍ አሳፋሪ ነው ለሁላችን ማስፈሪ ስለሆነ ነው ማሳያችሁ ለዛሬ በዚህ ብቃይ በጣም የሚያሳዝን ስለሆነ ሰናይ ቀን የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን
ለምን? የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ።